በሁሉም ዘርፎች በማህበራዊ ዘርፍም በኢኮኖሚ ዘርፍም በመሰረተ ልማት ዘርፍም በሰላምና ጸጥታ ዘርፍም የተገኙትን ስኬቶች በፕሮጀክት መጨረስም የተገኙ ስኬቶች ኢምፓክታቸው ምንድነው የሚል በውይይታቸው የተነሱ ጥያቄዎች አሉ። በሂውማን ዴቨሎፕመንት ኢንዴክስ መለኪያ ተወስደው የሚታዩበት የራሱ መስፈርቶች ቢኖሩትም በኢኮኖሚክስ ወይም ደግሞ በፕላን ኮሚሽንም ተጠንቶ የሚቀርብ መረጃ እንደተጠበቀ ሆኖ በህዝባችን ውስጥ ግን የተገኙ ስኬታማ ስራዎች አሉ። ለህብረተሰባችን በመስራታችን ያገኘናቸው ውጤታማ ስራዎች አሉ። ተናጠል የሆኑ አንዳንዶቹ ላንረዳቸው ምንችልባቸው ነገሮች ካሉ መረጃ መውሰድ ያስፈልጋል። በሁሉም ላይ መረጃ መያዝ ያስፈልጋል። ትምህርት ላይ ያገኘነውን እድገት እንዴት ነው የምንረዳው? በትምህርት ላይ ያደረግን ያለነው ኢንቨስትመንት እንዴት ነው የምንረዳው? ከኬጂ ከፕሪስኩል ጀምረን እየሰራን ያለነው ኢንቨስትመንት ወዴት ነው የሚወስደን? ወዴት ነው ወደ ብልጽግና ጉዞ ሊያሸጋግረን የሚችለውን መሰረት እንዴት ነው እየጣልን የመጣ ነው የሚለውን ማሰብ ያስፈልጋል። እዚህ ከተማ በትምህርት ላይ የተደረገው ኢንቨስትመንት ለዘላቂ ልማታችን መሰረት የጣለና ውጤት እያመጣንበት እንዳለ መረዳት ያስፈልጋል። ከዚህ ባሻገር ግን በእነዚህ ትምህርት ቤቶች አካባቢ የስነ ምግባር ችግር ምልክቶች አልፎ አልፎ የሚስተዋልባቸው በግልም በመንግስት ትምህርት ቤትም ሊኖሩ ይችላሉ። እነዚህ ቀረብ ብለን አመራር የምንሰጥበት ሁኔታ ካለ በቀላሉ ማኔጅ የምናደርጋቸው ናቸው። በቀላሉ የምንቆጣጠራቸው የምናስተካክላቸው ናቸው። የስነ ምግባር ችግሮችን በወላጅና መምህራን ህብረት በኩል በሚደረጉ ግንኙነቶች እየታረሙ የመጡ አሉ። ወደፊትም ይሄው እየታረመ የሚቀጥልበት እድል አለ። ሌላው ከዚህ ከህዝብ ጥያቄዎች አኳያ የተነሱ አሉ። በተለይ ከዚህ ከስራ እድል ፈጠራ ጋር ከሽግግር ጋር በሸማች አካባቢ ያሉ ወጣ ገባ የሚሉ አፈጻጸሞች የመሳሰሉ ነገሮች ተነስተዋል። እሱን በተመለከተ እዚህ ቤት ያላችሁ ሁላችሁም እንድትገነዘቡት በተለይ ከስራ እድል ፈጠራ ጋር አሰራሩን ቢያንስ በቴክኖሎጂ የተደገፈ እናድርገው ብለን ሁለተኛ ዓመታችን ነው። ጥሩ የሆነ የሌበር ሬጂስትሬሽን ሲስተም ስርዓት ተዘርግቶ እነዚህ ጆብ ሲከርስ የተመዘገቡ ስራ እድል የሚፈጠርበት ሁኔታ ተፈጥሯል። ይሄ ዳታን መጠራጠር አይቻልም። ኦልሬዲ እንደውም የአዲስ አበባ መታወቂያ ያላቸው ነዋሪ የሆኑ ብለን በለየኑ መስክ እየተከናወነ ያለ ስራ ነው። ይሄ አለ የለም ምናልባት ድሮፕ አውቶች ሊኖሩ ይችላሉ። ስራ ከጀመሩ በኋላ የሚወጡ ይኖራሉ፣ ያጋጥማል። ይሄ ለዚህ ነው ፐርሰንት የምናስቀምጠው። ያንን ወስደን አልነበረም ወደሚል ሊወስደን አይችልም። ከዚህ በፊትም ፊዚካሊ በወረቀት ስንሰራ በነበረበት ጊዜ ኦዲት እናደርጋለን። 15% ድሮፕ እናደርጋለን ኦዲት ካደረግን በኋላ። ስለዚህ ዳታውን መጠራጠር ካለ እንደየክፍለ ከተማው ሁኔታ የኔ ብሎ ነው ራሱን ፈትሾ ማየት ያለበት እንጂ ለማን ሊሰጠው ይችላል? እንደ ከተማ ይህንን በሲስተም እናድርገው ብለን በሲስተም መልስ አግኝቷል። ሽግግርን በተመለከተ ትሬሽሆልዱ በመሻሻሉ ነው አንደኛው መሰረታዊ ምክንያት። 2014 የነበረው ትሬሽሆልድ ተሻሽሏል። 2016 ላይ በሚኒስትሮች ምክር ቤት የጸደቀ ደንብ አለ። ጥቃቅን የሚባለው እስከ ስንት ነው? አነስተኛ የሚባለው እስከ ስንት ነው? ስንት የሰው ኃይል ቢፈጥር ነው? መካከለኛ ከፍተኛ የሚባለው ስንት ነው የሚለው በትሬሽሆልድ የተቀመጠ አለ። ለምሳሌ በኢንዱስትሪ ደረጃ አንድ አነስተኛ የሚባል ኢንተርፕራይዝ ከ600 ሺህ እስከ 10 ሚሊዮን ካፒታል ሊኖረው ይገባል አነስተኛ ለመባል። በውስጡም 50 ሰዎችን መቅጠር አለበት። ይህንን ካላደረገ ሽግግር ሊያደርግ የሚችልበት ሁኔታ የለም። ይሄ በፊት ቀደም ሲል 100 ሺህ የነበረው የጥቃቅን ከ100 ሺህ እስከ 1.5 የነበረውን ነው 10 ሚሊዮን ሆኖ ተሻሽሎ የመጣው። እንደዚሁም የመካከለኛ ከ10 ሚሊዮን እስከ 90 ሚሊዮን ነው። እስከ 50 እስከ 100 ሰው መቅጠር አለበት አንድ ኢንተርፕራይዝ ይህን ሽግግር ለመሸጋገር። ከፍተኛ ለመባል ደግሞ ከ90 ሚሊዮን በላይ ካፒታል ሊኖረው ይገባል። ከ100 ሰው በላይ ደግሞ የሚቀጥራቸው ሰዎች መኖር አለባቸው። አሁን ላይ ይሄ ትሬሽሆልድ እንደውም በቅርብ ደግሞ እየተሻሻለ ነው። በፖሊሲ ደረጃ ክራፍት ተደርጓል። ከዚህ በላይ ከፍ ይላል። ስለዚህ በቁጥር ያነሰበት ዋናው ምክንያት ትሬሽሆልዱ በመሻሻሉ ምክንያት ያዝ ተደርጓል። ይሄ አንዱ መሰረታዊ ምክንያት መሆኑን መረዳት ያስፈልጋል። ከዛ ባሻገር ደግሞ ስራውን በእያንዳንዱ ኢንተርፕራይዝ ያለውን ነገር ተከታትሎ መረጃ ወስዶ ሽግግር ከማድረግ አንፃር የሚቀሩ ነገሮች ሊኖሩ ይችላሉ። መሰረታዊ ምክንያት ግን አይደለም። ዋናውና ትልቁ ጉዳይ የትሬሽሆልድ መሻሻል መሆኑን መገንዘብ ጠቃሚ ነው እያስባለሁ።